ዓለም ወደ ከፋ ቀውስ እያመራች ነው። ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 10 ቀናት ውጤቱን ታውቃላችሁ ሲሉ ለኢራን የመጨረሻ ማስጠንቀቂያ ሰጥቷል። አሜሪካ እጅግ ዘመናዊ የሆኑ የጦር ጄቶቿን ወደ ፋርስ ባህረ ሰላጤ ያስጠጋች ባለችበት በዚህ ሰዓት ያልተጠበቀ ዜና ከለንደን ተሰምቷል። ዩናይትድ ኪንግደም አሜሪካ የጦር ሰፈሮቿን እንዳትጠቀም በይፋ ከልክላለች። የሁለቱ ሀገራት ወዳጅነት አደጋ ላይ ወድቋል። በአገር ውስጥ ደግሞ የኤርትራ ጦር ከትግራይ ማዕከል ወጥቶ ወደ ድንበር መጠጋቱን ተከትሎ አዲስ ስጋት ነግሷል። ብሉምበርግ ጦርነቱ አይቀሬ ነው ሲል ጠይቋል። የዛሬ ልዩ ሰበር መረጃችን እነዚህን ጉዳዮች በዝርዝር ይተነትናል። በሰዓታት ልዩነት አዳዲስ መረጃ ቀድሞ ደርሶ እንዲደርሶ የዩቲዩብ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን በመጫን ቪዲዮን ላይክ ማድረግዎን አትዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። የመጀመሪያው ዘገባችን የሚያተኩረው በአሜሪካና በኢራን ፍጥጫ ላይ ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ አሜሪካ ያቀረበችውን ዩራኒየም አታበልጽጉ የሚለውን ጥያቄ አስነዋሪና ከመጠን ያለፈ ሲሉ ውድቅ አድርገውታል። ምንም እንኳን በሚቀጥሉት 2 ሳምንታት ድርድር ይደረጋል ቢባልም ትራምፕ ግን ትዕግስታቸው ያለቀ ይመስላል። ትራምፕ በሰጡት መግለጫ ጉዳዩን ወደ ቀጣዩ እርምጃ ልናሸጋግረው እንችላለን፣ በቀጣዮቹ 10 ቀናት ውስጥ ውጤቱን ታውቃላችሁ ሲሉም አስጠንቋል። ይህ ንግግር በ2020 ጀነራል ቃሲም ሱሊማን የተገደለበትን ኦፕሬሽን ያስታውሳል። ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ኢራን የትራምፕን ቀይ መስመር ለማክበር ገና ዝግጁ አይደለችም በማለት ጦርነቱ መቃረቡን አመልክተዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ አሜሪካ ዝም ብላ አልተቀመጠችም። ቢቢሲ ቬሪፋይ የተባለው የምርምር ቡድን ባረጋገጠው መረጃ መሰረት ዋይት ሀውስ ወታደራዊ አማራጮችን ለትራምፕ አቅርቧል። ለዚህም ዝግጅት ይሆን ዘንድ እጅግ ዘመናዊ የሆኑ የጦር ጀቶች ወደ ባህረ ሰላጤው ገብተዋል። ተንታኙ ሳምዋይዝ እንደሚሉት አሁን የተሰማሩት አውሮፕላኖች ተራ አይደሉም። ኤፍ-35 ስቲልዝ ጀቶች ራዳር የማይበግራቸውና የኢራን የኒውክሌር ተቋማት ለመምታት የተዘጋጁ ናቸው። ኤፍ-22 ራፕተር እነዚህ እጅግ ውድና ዘመናዊ ጀቶች ከዚህ በፊት ወደ መካከለኛው ምስራቅ ተልከው አያውቁም። ኬሲ-35 እና ኬሲ-46 እነዚህ ደግሞ ተዋጊ ጀቶች አየር ላይ ሳሉ ነዳጅ የሚሞሉ በረራ ቀጣይ አውሮፕላኖች ናቸው። ይህ ስምሪት የሚያሳየው አሜሪካ ለጥቃቅን ግጭት ሳይሆን ለከባድ የአየር ኃይል ዘመቻ መዘጋጀቷ እንደሆነም ተገልጿል። ወደሚቀጥለው መረጃ ሳልፍ ይህ ሁሉ ዝግጅት ባለበት ወቅት ግን ዋሽንግተን ያልጠበቀችው መርዶ ከለንደን ደርሷታል። ዩናይትድ ኪንግደም አሜሪካ በኢራን ላይ ለምታደርገው ጥቃት የብሪታንያ የጦር ሰፈሮች እንዳትጠቀም በይፋ ከልክላለች። በተለይ በቆጵሮስና በዲየጎ ጋርሻ የሚገኙት ስልታዊ የጦር ሰፈሮች ለአሜሪካ ወሳኝ ነበሩ። ብሪታንያ ይህንን ያደረገችው ወደማይፈለግ አስከፊ ጦርነት ውስጥ ላለመግባት እንደሆነም ይነገራል። ይህ ውሳኔ በሁለቱ ታሪካዊ ወዳጆች መካከል ትልቅ የዲፕሎማሲ ስንጥቅ ፈጥሯል። አሜሪካ ያለ እንግሊዝ ድጋፍ ጥቃቱን ትገፋበት ይሆን ወይስ እቅዷን ትቀይራለች የሚለው የሳምንቱ ትልቅ ጥያቄ ሆኗል። ክቡራን አድማጮች ወደ ሀገር ውስጥ ጉዳይ ስንመለስ ሁኔታዎች እጅግ አስፈሪ ሆኗል። በትግራይ ክልል ተንቤ አካባቢ ሰፍሮ የነበረው የኤርትራ ጦር አፈግፍጎ ወደ ሽሬ ማዕከል መጠጋቱ ተረጋግጧል። ምንጮች እንደገለጹት 2 የኤርትራ ክፍለ ጦሮች ስልታዊ በሆኑት እንደ አባጉናና ክሳር ጋባ ላይ ሰፍረዋል። በተያያዘ ዜና የኢትዮጵያ መከላከያ ሰራዊትም በከፍተኛ ቁጥር ወደ ትግራይ አዋሳኝና ድንበር አካባቢ መንቀሳቀሱ ብሉምበርግ ዘግቧል። ዲፕሎማቶች በሁለቱ ሀገራት መካከል ጦርነት የመቀስቀስ ዕድሉ ከዕለት ወደ ዕለት እየሰፋ ነው ሲሉ ስጋታቸውን ገልጿል። የአፍሪካ ቀንድ በድጋሜ ወደ ደም አፋሳሽ ግጭት ውስጥ እንዳይገባ ዓለም አቀፍ ተቋማት ጥሪ እያቀረቡም ይገኛሉ። በሌላ መረጃ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ ኢራን ላይ ጥቃት ከፈጸመች መዘዙ አስከፊ ስለሚሆን ከወታደራዊ እርምጃ ተቆጥባ ኢራን ኒውክሌርን ለሰላማዊ ዓላማ የምትጠቀምበትን መንገድ እንድትመርጥ አሳሰቡ። አሜሪካ በቀጣይ ቀናት በኢራን ላይ ወታደራዊ እርምጃ ትወስዳለች የሚል ስጋት እያየለ በመጣበት በአሁን ጊዜ ፖላንድ በኢራን ውስጥ ያሉ ዜጎቿ በአስቸኳይ ለቀው እንዲወጡ በጠቅላይ ሚኒስትሯ በኩል አዛለች። የውጭ ጉዳይ ሚኒስትሩ ይህን የተናገሩት ኢራንና አሜሪካ ስዊዘርላንድ ድርድር ካደረጉም በኋላ ለሳውዲ አልአረቢያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው። በኢራን ላይ የሚፈጸም ጥቃት ጥሩ ውጤት አያስገኝም። ቀደም ሲል በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቁጥጥር ስር ባሉ የኢራን የኒውክሌር ተቋማት ላይ ጥቃት ተፈጽሟል።
እንደምንረዳው የኒውክሌር አደጋ ይከሰታል የሚል ስጋት አለን ብለዋል ላቭሮቭ። የውጭ ጉዳይ ሚኒስትሩ አክለውም በቀጠናው አሉ የፋርስ ባህረ ሰላጤና የአረብ ሀገራት የሚኖራቸው ምላሽ በተመለከተ በቅርበት እየተከታተልኩ ነው። ሁኔታው በእሳት መጫወት እንደሆነ ስለሚያውቁ ምንም ውጥረቱ ወደ ግጭት እንዲሸጋገር አይፈለግም። ውጥረቱ የሚባባስ ከሆነ ኢራን ከሳውዲ አረቢያ ከሌሎች ጎረቤት አገሮቿ ጋር የነበራትን ግንኙነት ማሻሻልን ጨምሮ ባለፉት ዓመታት የተገኙ መልካም ውጤቶችን ያበላሻል የሚል ስጋት እንዳላቸው ሰርጌይ ላቭሮቭ ገልጿል። ይህ በእንዲህ እንዳለ ፖላንድ በኢራን የሚገኙ ዜጎቿ በአስቸኳይ በሰዓታት ውስጥ ለቀው እንዲወጡ ማዘዟን የአገሪቱ ጠቅላይ ሚኒስትር አሳሰቡ። ለዚህ ምክንያታቸው በኢራን ውስጥ ወታደራዊ ግጭት ሊከሰት ይችላል በሚልም ሲሆን ጠቅላይ ሚኒስትሩ ለዜጎቻቸው ባስተላለፉት መልእክት እባካችሁ ኢራን በአስቸኳይ ለቃችሁ ውጡ፣ በምንም ሁኔታ በእንደዚህ ሀገር አትሂዱ ሲሉም አስጠንቅቋል። በሌላ መረጃ አሜሪካ በሚቀጥሉ ጥቂት ወራት ውስጥ በሶሪያ የቀሯትን ወታደሮች ማስወጣት በዝግጅት ላይ መሆኗን አንድ ከፍተኛ የዋይት ሀውስ ባለስልጣን ለቢቢሲ ተናገሩ። ባለስልጣኑ እንዳሉት የሶሪያ መንግስት በግዛቱ ሽብርተኝነትን በመዋጋት ረገድ የመሪነት ሚናውን ለመጫወትና የአሜሪካ ወታደራዊ ኃይል በከፍተኛ ቁጥር መኖሩ አስፈላጊ እንዳልሆነ ከስምምነት ላይ ደርሷል። የአሜሪካ ወታደሮች እንደ አውሮፓውያን አቆጣጠር ከ2015 ጀምሮ በሶሪያ ውስጥ የሚገኙ ሲሆን ይህም የእስላሚክ ስቴት ቡድን አይኤስ ተጽዕኖ ለመግታት የሚደረገው የጸረ ሽብር ዘመቻ አካል ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እዚህ ውሳኔ ላይ የደረሱት በመካከለኛው ምስራቅ አገራቸው ከኢራን ጋር የገባችው ውጥረት እየተካረረ በመጣበት ወቅት ነው። ዶናልድ ትራምፕ ከዚህ ውሳኔያቸው በተቃራኒ በኢራን አቅራቢያ የአሜሪካ ጦር ኃይልን እያሰፈሩ ይገኛሉ። ቢቢሲ ቬሪፋይ በኢራን አቅራቢያ የጦር ጀቶችን መሸከም የሚችለው ዩኤስኤስ አብርሃም ሊንከን መርከብ መኖሩን አረጋግጧል። ባለስልጣኑ እንዳሉት 1000 የሚጠጉ የቀሩትን ወታደሮች ከሶሪያ የማስወጣት ውሳኔ የአገሪቱ አስተዳደር ሽግግር አካል ሲሆን አሜሪካ በቀጠና ውስጥ ለሚከሰቱ ማናቸውም ስጋቶች ምላሽ ለመስጠት ዝግጁ ሆና ትቀጥላለች። የአሜሪካ ወታደሮች በዚህ ዓመት መጀመሪያ ላይ በሶሪያ ከሚገኙ 2 የጦር ሰፈሮች ለቀው ወጥቷል። ጦሩ ይህን እርምጃ የወሰደው እንደ አውሮፓውያን አቆጣጠር በ2004 የአሳድ መንግስት መውደቁን ተከትሎ በሶሪያ ከፍተኛ የጸጥታ መሻሻል በመታየቱና እስላሚክ ስቴት መዳከሙን ተከትሎ ነው። ከዚያን ጊዜ ጀምሮ የትራምፕ አስተዳደር ከደማስቆ ያላቸው ዲፕሎማሲ ግንኙነት ለማጠናከርና ከሶሪያ ፕሬዝዳንት አህመድ አልሻራ ጋር ያላቸው አጋርነት ለማሳደግ ጥረት አድርጓል። የሶሪያ ፕሬዝዳንት አህመድ አልሻር በህዳር ወር ትራምፕን ዋይት ሀውስ አግኝተው የተወያዩም ሲሆን ይህ በሶሪያ ታሪክ የመጀመሪያው ፕሬዝዳንት ያደርጋቸዋል። ዘገባው የቢቢሲ ነው። ክቡራትና ክቡራን የዩቱብ ቻናል ቤተሰቦች ዓለም በአስቸጋሪ ሰዓት ላይ ትገኛለች። የትራምፕ 10 ቀናት ምን ውጤት ያመጡ ይሆን? በኢትዮጵያና ኤርትራ ድንበርስ ሰላም ይሰፍን ይሆን? የእናንተን ግምትና አስተያየት በኮሜንት መስጫው ላይ አጋሩን። ወቅታዊ መረጃዎች በየቀኑ ለማግኘት ቻናላችንን ሰብስክራይብ ማድረግ ቤተሰብ ይሁኑ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።